ተጠራራለህ ያላቅም ለምን ትጠራራለህ? ወንድ ሉን ነው ወንድ ቤት ውስጥ ስለጠፋ እርፍ እንብላ ብላችሁ ነገር አሳያችኋለሁ። ያምራል። እንግዲህ ምን ማድረግ አይቻልም። ቀኑን ማሳለፍ አልቻልኩም። ቀኔም እየደረሰ ስለሆነ እመሙ በየቀኑ ነው የሚጀምረው፣ በየቀኑ ነው የሚያመኝና በያስ ትንሽ ቀን እንደተባልኩኝ ከሆነ 10 ቀን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ ያለኝ እግዚአብሔር ይመስገን። እስቲ ዛሬ ደግሞ ቤታችንን ጸዳ እናደርገዋለን። ቀለም ለመቀየር አስቤያለሁ፣ ግን በጣም ፈልገው አይነት ከለር አጣሁኝ። ብዙም አላሰብኩበት ነበር። እንዳጋጣሚ ነበር ብድግ ብዬ ቀለም መቀየር የፈለግኩትና እንግዲህ እንደዚህ አነሳስቸዋለሁ። አሁን ቀለሙን እስቲ የሚሆነውን በኋላ ከለሩን ታውታላችሁ። በጣም የሚያስጠላው እና የፈለግኩት አይነት ከለር አጣሁኝ። በጣም ወዶ ከለሮች ነበሩ አጣሁኝ። ይሄ ራሱ በደንብ አድርጌ ልደግሞ ፈልጌ ነበር። ይሄኛውንም አጣሁኝ። ስለዚህ ያለኝ ቻንስ ምንድነው? በቃ አንዴ ስላሰብኩበት አልመለስም አልኩኝና እንትን አልኩት። እንደዚሁ ሰብሰብ አደረኩት። ለምን ችዬ ወደ ውጭ ማውጣት አልቻልኩም። እዚሁ ያለብሰዋለሁ። አጋረጃውን እናወርደዋለን። እስቲ ያኛው ፎቶ የነጋ ፎቶ ነው ባልወርድ መላለ። ከዛ ተሰቅዬ ወንበር ላይ ተሰቅዬ ሲያቅታየኝ ተኮ ትላቸዋለሁ። ልጁ ሲቀባልኝ ያወርዳል ከመጋረጃ ጋር። ሌሎቹ እንደዚህ አወራርቻለኝ። ሳሎኑን ብቻ ነው በነገራችን ላይ የምቀባው። ያው እንትን አለ ፍርፍር አለ አይፈጀት ተደጋግሞ ስላልተቀባ እዚህ ግን ተሰንጥቀዋል። እት በደንብ ቀለም መጠጣት አለበት። ይሄ ራሱ ደግሞ አለ ብዬ ነበር አጣው እና ምንድን ነው የምትሰራው? በጥባጩ ካሮት ሰጠች። ኧረ እባክህ ትወዳለህ እንዴ ካሮት? ካሮት ትወዳለህ? እሱ ምንድን ነው? ያኛው ምንድን ነው? ያስኮ ምንድን ነው? ያኛው ምንድን ነው? ሃፒ በርዝዴይ የማን ነው? ያባ ነው። አይድሊ ያባ ለትንሹም ለትልቁም አባ እና ለማንኛውም ቤተሰብ እስቲ ልለጥፈው ሌላ እንገዛለን እና አዲስ ቤት እንግዲህ እናደርጋለን ብዬ አስባለሁ። እስቲ ቀለሙን በጣም ተናድጃለሁ፣ ግን ቆይ የሚሆነውን አብረን የምናይ ይሆናል። ስለዚህ አብራችሁን ቆዩ። ካስተካከልኩኝ በኋላ ከተቀባው በኋላ ደግሞ ከለሩን አሳያችኋለሁ ማለት ነው። ይሄ ሊሰቀል ከዛስ ምን ልትሆን ነው? ያላቅም ለምን ትንጠራራለህ? ወንድ ሉን ነው ወንድ ቤት ውስጥ ስለጠፋ እርፍ ትወርቃለህ። ባባዬ ወደ ኋላ ነው የምትወርቀው። እረፍ። ወርቅ ታየኝ ዛሬ ስትወርቅ ታየኝ። ውረድ እና እስቲ እንብላ ብላችሁ ነገሮቹ ነው ተነሳብኝ። ያችት እያንገበገበ እንደዚህ ስታይ ተነቅለ ይመስላል። ተሰባብሮ እና ተቃጠልኩ። እንዴት እንደሚያም ምንድነው? እንዴት እንደሚያም እግዚአብሔር ለጠላት መስጥ ነው። ላብድ ነው። እሺ እንዴት እንዳደረገ ኧረ መፍትሄ የመፍትሄ አለ ማለት በጣም አልቻልኩም። በጣም ከባድ ነው እና ለማንኛውም ያለውን ነገር አሳያችኋለሁ። ያምራል። እንግዲህ ምን ማድረግ አይቻልም። ቀኑን ማሳለፍ አልቻልኩም። ቀኔም እየደረሰ ስለሆነ እመሙ በየቀኑ ነው የሚጀምረው፣ በየቀኑ ነው የሚያመኝና
መያዝ ትንሽ ቀን ነው እንደተባልኩኝ ከሆነ 10 ቀን አይሞላም ከእግዚአብሔር ጋር እና እስቲ በጸሎታችሁ አስቡኝ። ያለው ነገር አሳያችኋለሁ በኋላ ላይ። ማንኛውም ቻው እና ቤተሰቦቼ እስማ ይደክማል ግን ይህን ከለር አደረኩት ግን አልወደድኩትም። ሊመጣ አልቻለም። እኔ የፈለግኩት አይነት ከለር ማለት ነው። እና ቀለሙን አንድ ነበር የገዛሁትና አልበቃኝም ብታይ። ወይኔ መጎተቱ ምን ማረጉ በቃ ይሄን ከለር አደረኩት። መቼም ከበፊቱ ትንሽ ይሻላል ብዬ አስባለሁ። እኔ እንደፈለግኩት አይነት ከለር አልመጣልኝም። ጠራርጌ ምን ብዬ ብቻ መለስኩት። እንግዲህ ደግሞ ሌላ ጊዜ እግዚአብሔር ያለቀን የምፈልገው አይነት ከለር አገኛለሁ ያስባለሁ። ግን በነገራችን ላይ የምፈልገው ከለር አላገኘውም ነበር። ይሄ ራሱ ተደገምንበት ደግም እዚህ ጋር እዩት አልመጣም ማለት ጭራሽ። ከዛ ሲያልቅ ቀለሙን አቆም ነው። እዚህ ጋር እዩት አንዴ እንደዚህ አይነት ከለር ይመጣል፣ አንዴ እንደዚህ አይነት ከለር። ከዛ ይሄኛውን ደገምንበት እና ይሄ ብታይ ሁለቴ እንትን ተብሎበት ነው ገብቶብን ብዙ ቦታ አንሷል። ግን ምንም ማድረግ አልችልም። ሄጄ ለመግዛት ታውቃላችሁ፣ ድጋሜ ርቀቱ ርቀት አይደለም ታውቃላችሁ። ደክሞኛል። ጧት ነበር ወጥቼ የገዛሁትና እንደምፈልገው ብታይ ብዙ ጊዜ ይሄ ቤት እኔ እንጃ አላውቅም የምፈልገው አይነት ከለር ማግኘት አልቻልኩም እና እንዲያድርጌዋለሁ። መቼም ከበፊቱ ይሻላል ብዬ አስባለሁ። እንዴት አያችሁት? ያው የጸሎት ቦታ ቢስተካከና ቢኖረኝ ደስ ይለኝ ነበረ። ግን ያው እዛው መለስኩት፣ አማራጭ የለኝም። መቼም ከበፊቱ ትንሽ ይሻላል ብዬ አስባለሁ። ከለሩን በጣም ብዙ ቦታ 5 ቦታ ሄጄ ነበር እውነት ለመናገር። ከዛ ላገኝ አልቻልኩኝም። ሩቅ ቦታ ለመሄድ ደግሞ ቀቡልኝ ያልኳቸው ልጆች እንትን አላሉልኝም ማለት ነው። ዛሬ ቀጥራቸው ነገ ደግሞ ላይመቻቸው ይችላል ብዬ በቃ ተመስገን ብቻ እንደዚህ ጸዳርጅም ብዬ መላለስኩኝ እላቸዋለሁ። በቃ እዚች ጋር ናት። በጣም ነው የሚደብረው፣ ግን ምንም ማድረግ አልችልም። ይሄው ተቀብቶበታል፣ ግን መጀመሪያ ላይ ፈዞ ነበር ይመስለኛል። አላደመቅ ነው እቺ የምትቀላቀለውን ቀለም ማለት ነው። እና ብቻ እግዚአብሔር ያለ ቀን ጅምሳኔ ይሆናል ማለት ነው። እንደዚህ ያደረኩት። ለማንኛውም ቤተሰቦቼ ምንም ማድረግ አልቻልኩም። ድክም አለኝ። አሁን አስተካክለን ስናስገባው ስናስወጣው ማለት ነው። እኔ በጣም ነው ያመመኝ፣ እውነቴን ነው የምላችሁ። በጣም አሞኝ በጣም በቃ እንዴት እንዳረጉት ራሱ ለማይ አላየሁኝም ማለት ይቻላል። ከዛ በኋላ ነው አይቼ እንዲደግሙ ያደረኩኝ ማለት ነው። በቃ ምን ብዬ ልንገራችሁ? ቀንዲ ነው ብዬ ልነግራችሁ አልችልም። በጣም ነው አሞኝ በቃ እኔ እነሱን ትቼ ጭራሽ ውጭ ላይ ነበርኩኝ። የተለያየ ነገር አደረኩበት የባሳውን ለጠላት ማይስጥ እንደዛ አይነት በሽታ ለጠላት ያ በጣም ነው ያመመኝ። በቃ ቁርንፉድ አረኩበት፣ ጨው አረኩበት፣ ባረቄ ጠቢው አሉኝ አደረኩበት። ሊደነዝዝ አልቻለም። እውነቴን ነው የምላችሁ ሊደነዝዝ አልቻለም። በቃ ይሄኛውና አይኔ ማለት ነው እንዴት እንደሚወጋኝ እንዴት እንደሚያመኝ በቃ እኔ እንጃ። በሆነ ነገር ቦርቡ እንትን በሉት ነው የሚላሽ። ነክሹት ሆነ ቦርቡሩት እንደዚህ በምስማር ለነካው ምንም አልቀረኝም። ግን ነክቼ ደግሞ ሌላ ምንም አማራጭ የለኝም። ስለዚህ ግራ ግብት ብሎኛል። ለምን ማስነቀል አቅቶኝ አይደለም፣ ግን መድኃኒት መውሰድ ጊዜ ስለደረሰ መድኃኒት ያዝ እነሱ ለራሳቸው ሲሉ እንትን ሊሉ ይችላሉ፣ ሊሰጡኝ ይችላሉ። ለምን ከትናንትና ወደ ራሱ ሐኪም ቤት ሄጄ ነበር ብያችሁ ነበር። አሞኝና የጉንፋን ምናምን ነገር ብያቸው አዘውልኛል። ግን ፈራሁት። እየፈራሁኝ ከመወስድ ደግሞ ይቅር ብዬ ተወኩት። መድኃኒቱንም ልገዛ ብዬ አላገኘሁትም ነበረ እና ተወኩት ማለት ነው። ስለዚህ አሁን ይሄኛው አንድ ብቻ ቢሆን ወይም ደግሞ ዝም ብዬ እንትን ልል እችላለሁ እንደነሱ ሆነ። ግን የኔ 2 ነው። አስቡት። ዋናው ነው እዚህ ጋር ያለው
ከአጠገቡ አረብ ሀገር እያለሁ አስቦርቡሬ እንትን አሳጥቤው ነበር። እሱ ተቦርቡሮ ተሰባበረ። ከዛ እሱ እየተሰባበረ ሲያልቅ ከአጠገቡ ላይ ሌላ በላው ማለት ነው። ሌላውን ካስበላው በኋላ እሱ ተሰባበረ። አሁን እየተሰባበረ ንፋስ እየገባ በቃ ምን ብዬ ልንገራችሁ? ወይኔ ወይኔ ራሳችሁን ነው የምጠሉት፣ መኖራችሁን ነው የምጠሉት። በቃ እውነት እንደዚህ እንዲያርጉ ለማለት እንኳን እንዲያርጉ ለማለት እንኳን ብታይ በቃ እንደዚህ ጥርሴን ነክሼ እንደምንም እንዴት እንዳደረጉት ከዛ በኋላ ገብቼ ሳየው በጣም ነው የተናደድኩት። እና እንደዚህ ሲሆን እስታስቡት። ግን ይሁን ቀየርኩት፣ ተመስገን። ይሄን ማን አየበት? ማንም አላየበትም። ተመስገን ይሁን። ለጊዜው ምንም ቢሆን ትንሽ ለመቀየር ተሞክሯል ማለት ነው። እና በአዲስ ቤት በአዲስ መንፈስ አዲስ ልጃችንን ለመቀበል ብዬ ላሰማምሮ ብዬ ነበረ። ብቻ ተመስገን ነው። ያው ሆኗል። እንደምፈልገው ባይሆን ከነበረበት ትንሽ ተቀይሯል። ውሎ እያደረ ያው እቀይረዋለሁ ከፈጣሪ ጋር። ይሄ አያሳስብም። ዋናው ጥርሴ ነው። ከጀመሩት በኋላ ነው የጀመረኝ። ተውት እንዳልል በቃ ሰው ሁሉ ነው የሚያስጠላችሁ። መቼም አልነግራችሁም፣ የሚያውቀው ያውቀዋልና በቃ እንዴት አድርጌ እንደሸኘኋቸው እኔና ፈጣሪ ነው የምናውቀው። ይሄን መጎተቱ የመሆኑን በቃ ይሄንን ጨርስ አረገኝ ጨርስ። እና ለማንኛውም ውድ ቤተሰቦቼ አስተያየት ጻፉበት። ትንሽ ከበፊቱ ትንሽ ይሻላል። መቼም ነጭ አይደለም፣ ከነጭነት ትንሽ እርሳስ ከለር ነበር የፈለኩት እና ስላችሁ ከሌሎቹ ከቡኒ ከቢጫ ከምናምን እርሳስ ከለር ይሻላል ብዬ ነበር። ለምሩቅ ቦታ ሂጄ ለመግዛት ደግሞ በጣም እቆያለሁ፣ ሰዓት ይሄድብኛል ብዬ ነበረ ይሄን የገዛሁት ማለት ነው። ግን ሲቀመም መቀመሚያዋ የምትጨመረዋ ነገር በጣም አሳንሰው ነው ያደረጉበት ማለት ነው። ስለዚህ ይሻላል መቼም ከተቦጫጨረው ከዛ ካስጠልቶት ከነበረ ቤት ይሻላል። መቼም ቀለም ሳላስቀባ አስቡት። 2 ዓመት ከ6 ወር ባባዬ ልወልድ አካባቢ ላይ ነበረ። ይሄ ራሱ ቀለም እንኳን የነበረው ቀለም እንኳን ልደግም ስል አጣኝ እሱ ራሱ ማለት ነው። እና 2 ዓመት ከ6 ወር አስቡት። እንደዚህ አንድ ምናምን ለሚበቃው እንትን በደንብ ለማድመቅ ግን 2 ነው አንድ ነው የገዛሁት። እንዳቂኝ እኔ ተቃላችሁ ማካበድ እንደዚህ ምናምን ራሴን አላጨናነኝ። ግን ከሆነ ይሁን ካልሆነም ደግሞ ለበጎ ነው እላችኋለሁ። ለማንኛውም ደህና ሆኖልኝ ላይክ ሼር አድርጉ። ያለውን ነገር እንግዲህ ትነግሩኛላችሁ ማለት ነው። በጣም ነው የምወዳችሁ። እግዚአብሔር አምላክ ከሁላችንም ጋር በጸሎታችሁ አስቡ።